እሺ ኤርሚ ነህ ያሰደብከን ብላችሁ የምትሉ ወገኖች አረ ምክንያታችሁን ባቅ ጥሩ ነበረ። ኤርሚን ያሰደብከን ማለት ሰዎችን መታገስ የለብንም ማለት ነው። እኔ እኮ ወንጌላዊ ነኝ፣ የወንጌል ሰባኪ ነኝ። ኦኬ ለአዳዲስ ነፍሳት መጠንቀቅ አለብን አይደል? መታገስ አለብን። አንድ ሰው ወደ ጌታ ሲመጣ ወደ እግዚአብሔር ቤተክርስቲያን፣ ወደ ክርስቶስ ቤተክርስቲያን፣ ወደ አካሉ ተጨምሮ በእውነተኛ ትምህርት እንዲያድግ ትመክረዋለህ። ይህንን አድርጌያለሁ። ይህንን ማድረጌን ለእናንተ መናገር አይጠብቅብኝም፣ ግን መናገር ከተጠበቀብኝ ይኸው ልንገራችሁ። ኦኬ ይህንን አድርጌያለሁ። ወደ ጌታ እንደመጣ ጌታን ተቀበለ በተባለ ጊዜ ላይ ጌታን ለመቀበል ወንጌል ሰማው ብሎ ያለው የብፁዕ አቡነ ገብርኤልን ንግግር ነው። ብፁዕ አቡነ ገብርኤል ምን ሰብከውት ነው አላውቅም። ክርስቶስ የዓለም ቤዛ ነው እንጂ ማርያም የዓለም ቤዛ አትባልም ብለው ካሉት ውጪ ምናልባት ቪዲዮአቸውን ሰምቶ ከሆነ አይደል። ስለዚህ እኔ ብፁዕ አቡነ ገብርኤል የሚስበኩት ፓስተር እንትና የሚስበከው ነብይ እንትናም ትስበከው ኦኬ መጣ አይደል? ኦኬ እንኳን ደህና መጣ ብዬ አልኩት። የምንኖርበት ሀገር የተለያየ ነው፣ የተራረቀ ነው። በስልክ ነው የምንገናኘው፣ ከዛ ፊትም ስለምንደዋወል ማለት ነው። ወደ ጌታ እንደመጣ በቸርች እንዲያዝ መክሬዋለሁ። በእውነተኛ ቤተክርስቲያን ግባና መሰረታዊ ክርስትና ትምህርት ተማር። ያለበትን ስቴት ከነገርከኝ ቤተክርስቲያን መሪዎችን ጠይቄ እዛ ብትያዝና ብትማር ብትጠመቅ ጥሩ ነው ብዬ ስላ አይ ነቢይት ብርቱካን ጋር ጌታን የምቀበለው እሷ ብዙ ጊዜ ትደውልኝ ነበረ። ያው ሶሻል ሚዲያ ላይ ተናገረው ማለት ነው። ሚስጥር ለኔ የነገረኝ ለብቻ የለም እና እሷ ጋር የምቀበለው እና አለ ኦኬ አልኩት እና ከመጠመቅ በፊት ተጠመቅ ብላኛለች ብሎ ሲል መጠመቀን እኔም አበረታታለሁ። ከመጠመቅ በፊት ግን ትምህርት ተማር አልኩት። በዚህ ውስጥ ብርቱካን ያጠፋችው ጥፋት አለ። ኦኬ አለ። አልተጠነቀቀችለትም። እንደ አዲስ ክርስቲያን አልተጠነቀቀችለትም። ራሱ ፔጅ ላይ ገብታ አብኬም አንተ ነው ወይስ ሌላ ነው? እኔ ጋር አይደለም። ኦኬ አንተ ጋር ማይከፈት ነው። ራሱ ፔጅ ላይ ገብታ ወንጌላውያን አማኞች ያሳድዱኛል ብላ ላይቭ ላይ ነበር ስትከስ የነበረው የወንጌላውያን አማኞችን። ስለዚህ እሱ አሁን የወንጌላውያን አማኞችን ቢቀስ ነቢይት ብርቱካን የተናገረችውን ተቀብሎ ነው ማለት ነው። እሷ ብትከስ ምናልባት መረጃ አለኝ ብላ ልትል ትችላለች። እሱ የሚከሰው ግን በምንድን ነው? የኔን ቪዲዮ እያሳየ መረጃ ወጣው ብሎ ይላል። የኔን ቪዲዮ እያሳየ የኔን ቪዲዮ እያሰማችሁ ነው እንደ መረጃ ወጣን ብላችሁ የምትሉት ሌሎቻችሁ። እኛ እኮ መጽሐፍቶቻችሁን አውጥተን ነው ከሌላ ቤተ እምነት ያላችሁ የአርጋጃና ጓጄ ጋጋሪ ቆስቋሽ ትላለች የኔ አያት። የኔን ቪዲዮ አሰምተ እኔ የተናገርኩትን ማለት ነው። እኔ እኮ ጴንጤ ነኝ። እኔ በእግዚአብሔር መንግስት ውስጥ ያለውን በአካል ውስጥ ያለው ብልት ነው። ሪሰንት አሁን የሻይሎ የክርስቶስ ቤተክርስቲያን ውስጥ የማገለግል ፓስተሬ መጋቢ ሰለሞን ደሳለኝ ይባላል። አሁን ማለት ነው። አሁን መታ የጴንጤን ጉድ አሰጣውት ኑ አስጡላቸው ብለህ የምታወጣው ምንም ነገር የለም። ራስ ጴንጤ ስህተቱን እንደ አይነ ምድር እንደ ድመት አይነ ምድር ሸፍኖ የሚቀመጥ አይደለም። ቤካ ሸፍናለሁ ብሎ ቢል እኔ ገልጠዋለሁ። እሱ ንስሐ ካልገባ እኔ ሸፍነዋለሁ ብሎ ብዬ ብል ጎንደሬው ሊገልጠው ይችላል። አካሉን የሚጎዳ እስከሆነ ድረስ ግላዊ የሆነ ድካም ከሆነ ግን እንደብቅላ ማነው ሰደ እንሸፍንላለን፣ እንመክርሃለን፣ እንገስጻለን። እንሸፍንላለን ማለት በትክክል ትመክራለህ። አደባባይ ላይ ግን አናወጣም። የወንድሞችን ገበና መሸፈን አለ፣ ሚስጥር አለ። ሚስጥር መጠባቂ መሆን አለብን። ኦኬ የወደቀ ይነሳል፣ የሳተ ይመለሳል፣ የተሰበረ ይጠገናል፣ ያዘነ ይጽናናል። በዚህ ከሆነ አዎ ይሄ ደግሞ ከክርስቶስ የተካፈልነው ከእምነትም በሚቀድሙን አገልጋዮችም የተካፈልነው የተማርነው ትምህርት ነው ማለት ነው። ኦኬ
አሁን የክርስቶስ ቤተክርስቲያን ላይ ተነስቶ ፊጥ ማለት ቀላል ነው። ኦኬ ምንድን ነው በቤተክርስቲያን ውስጥ ስለሚደረገው ነገር መረጃ ላይ ብሎ የሚል ሰው ካለ ከሌላ ቤተ እምነት ያለ ካለ ማለት ነው። ይሄው እናንተ የጴንጤ ጉዳችሁ እናንተ የደበቃችሁት አለ አይደል ኤርሚያስ ምናምን ብሎ የሚል ሰው ካለ እስኪ ይምጣ። እኔም መጽሐፍቶቻቸውን ይዤ ልምጣ፣ እነሱም ይዘው ይምጡ። ያው አሉሽ አይደል እንዴ በኮርኒሱ ሳንቲም ተጨምራችሁ ትረጫላችሁ ብሎ የሚል አሉባልታ አይደል እንዴ የሚያወሩት የነበረው? የድመ ስጋ ያቆርባሉ አሉባልታ። በተለይ በጎንደርና ከተማ አካባቢ አዘዞ አካባቢ ላይ ጎንደርም ሰሜን ኢትዮጵያ አጠቃላይ የድመ ስጋ ነው የሚያቆርቡት። እንዴት ነው በስላሴ መልክና ምሳሌ የተፈጠረ ሰው እንዴት የድመ ስጋ ይበላል? አንተ የጎንደር አማራ እንዴት ብሎ ነው ወደ ጴንጤ ስለመጣ ድመት አርዶ የሚበላው? ነውር እኮ ነው። ባዘዞ በትክል ድንጋይ በጎንደር በተለያዩ በሰሜን ኢትዮጵያ ሀገሮቻችን ማነው ክፍለ ሀገሮቻችን ላይ ወደ ጌታ የሚመጡትን ሰዎች ለማሸማቀቅ ተብሎ በድመ ስጋ ነው የሚያቆርቡት እየተባለ እኮ የተባለ በዘመን እኮ ሩቅ አይደለም። አሉባልታ ወሬ ማለት ነው። ወሬ በዚህ ከሆነ መቀጠል ትችላላችሁ፣ ችግር የለውም። ኦኬ ግብረ ሰዶማውያን ብሎ ሲል እኛ የአብያተ ክርስቲያናት ህብረት አለን። ይሄ በአብያተ ክርስቲያናት ህብረት ውስጥ በየትኛውም ዓለም ላይ ተቀባይነት የሌለው ነው። በጤናማ በሚባሉ ራሳቸው ይሄንን ብለው የሚሉ ሰዎች ግን ሐሳባቸውን ይዘው ሄደዋል፣ ተለይተዋል ማለት ነው። በውጭ ሀገር ብትመጣ እኔ በውጭ ሀገር ነው ያለሁት ብራዘርዬ። የአብያተ ክርስቲያናት ህብረት አለ፣ የጤናማ አብያተ ክርስቲያናት ህብረት። በዛ ህብረት ውስጥ እነማን ናቸው ጆይን ያደርጉ እነማን ናቸው ያላደርጉ ብሎ የሚለው የዚህ ርዕዮተ ዓለም አንቀሳቃሽ የሆኑትን ጤናማ ቤተክርስቲያናት የሚባሉ ለይተዋል። እነሱም ራሳቸውን ችለው ተለይተዋል። ኢየሱስን ግብረ ሰዶማዊ ነው ብላ የጻፈች ቤተክርስቲያን ለምን ዝም አልከው ታዲያ? ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ ድርሳነ ኡራኤል ላይ ለምን አልጮኻችሁ? እኛ እኮ ትክክል አይደለም ብለን እኮ ያንን እንቃወማለን። እናንተ ግን እኮ ድርሳነ ኡራኤልና ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ከንፈርህን የሚንቀጠቀጠው ማንም እኮ አልኩ ፊት ለፊት መጥተህ ከንፈርህ ያልበዋል፣ ለመናገር ያቀታሃል። ኢየሱስና ማርያም እየተቀባበሉ የሚስሟቸው ጻድቃኖቻችሁ ኢየሱስና ማርያም እየተቀባበሉ የሚስሟቸው ጻድቃኖቻችሁ በረከታቸው ይደርብን ብላችሁ የምትሏቸውን ከእናቱ ጋር 10 ጊዜ ግብረ ሥጋ ግንኙነት ተገናኝቶ ስትጸንስበት የገደላትን የደብር አለቃ አበምኔት የነበረው የሰኔ 17 መጽሐፈ ስንክሳር ላይ የተጻፈውን ለአባለት ጽኑ የተናገረው ሰውዬ ማለት ነው። እንደሱ አይነቱን እዘከዝክልሃለሁ። እኔ ሳወራ ባሉባልታ አይደለም። ጎንደር ሀገር ድመት እያረዱ ይበላሉ ብሎ በሚል አይደለም። ጴንጤ ለማጥላላት ብለህ የምታወራው አይደለም ማለት ነው። እኔ ስሄድ በመረጃ ነው የሚሄደው። ገጽ፣ ምዕራፍ፣ ግዕዝ፣ አማርኛ፣ ስንክሳር፣ ዞራ ሰኔ፣ ዞራ ነሐሴ እያልኩ አስጥቼ ካሜራ ከፍቼ ፊት ለፊት ማለት ነው ስትናገር እንደዚህ ተናገር እውነቱን ማለት እንደዚህ ነው። በኮርኒሱ ሳንቲም ይረጫሉ። ጎንደር ሙሉ ወንጌል ላይ ሲረጩ አይተናል። ባህር ዳር ቃለ ሕይወት ላይ እንደዚህ ሲያርጉ አይተናል። መቀሌ መካነ ኢየሱስም እንደዚህ ሲያርጉ ነበር። አዲስ አበባ አማኑኤልም እንዲህ ያደርጋሉ ማለት ትችላለህ። ግን መረጃ አምጣ፣ የተጻፈ አምጣ፣ ቪዲዮ አሳይ። ካልሆነስ የቡና ወሬ ይባላል። ምን አልኩ? የቡና ወሬ። በቡና ወሬ በሙቀት አይን እያፈጠጡ ጥርስ እያገጠጡ ጫት እንደቃመ ሰው መርቅኖ ማውራት ሌላ፣ በመረጃ ማውራት ሌላ ነው ብዬ የምለው። ወንድሞቼ ይናገሩና ከዛ እንቀጥላለን። የሚገባም ሰው ካለ ማለት ነው። ጎንደሬው ጨርሳል ይመስለኛል። ቤኪ ከቤኪ እሺ፣ ቤካ ይቀጥል ወይም ኦኬ ማለት እናንተ ጋር ሌሊት ስለሆነ ቀጥሉ። እሺ ቤኪ ማለት ቤካ ይቀጥል። እሺ ቤኪ ቴንክ ሶ ማች። እሺ ለማንኛውም ግን አይ ቲንክ ሰሞኑን ስራ ሊበዛብን ነው ብዬ ነው የማስበው። ምንም ስራ አይበዛም ብራዘር፣ ምንም ስራ አይበዛም። እኔ ስራዬ የማደርገው ጉዳይ ነው የሚሆነው ብዬ ነው የማስበው። ለማንኛውም ግን
በእኛ በወንጌላውያን አብያተ ክርስቲያናት ውስጥ ምንም የተደበቀ ጉድ የለም። አዲስ የሚገለጥ ምናምን የሚባል ነገር የለም። ቢኮዝ እኛ ወንጌላውያን አማኞች ነን። በእኛ ቤት ውስጥ እኛው ራሳችን አውጥተን ለዓለም አደባባይ ያሰጠነውን ጉዳይ ነው እያመጡ እንደ መረጃ የሚጠቀሙት። ቢኮዝ እኛ የብርሃን ልጆች ነን። ከየት ታመጣለህ? ከየት ነው የምታመጣው? ከየት ታመጫለሽ? ምናልባት ሴቷ ማኛም ካለሽ ማለት ነው። ከየትም ልታመጫች ከየትም ልታመጣ አትችልም። እኛ ኤርሚዬ ከዛሬ 10 ዓመት በፊት ራሱ ላይክ ብዙ ያነሳቸው ነገሮች እነሱን ነገሮች እያመጡ ነው እንደ ማስረጃ እንደ መረጃ ምናምን የሚጠቀሙት። እኛም እንደዚሁ 5 ዓመት ምናምን አካባቢ የሰራነውን ጉዳይ ነው እንደገና እያመጡ ይኸው ምናምን ብለው ልክ ደጋግሞ የሚያላዝኑት ማለት ነው። እኛ ወንጌላውያን አማኞች ነን። ይሄን ወቁ። በእኛ ቤት ውስጥ ከጌታ ከእግዚአብሔር ከሰጠን ከመጽሐፍ ቅዱስ ውጪ ከዛ ፍሬምወርክ የወጣ ማንኛውም አይነት መንፈሳዊ ልምዶች ወጥተው እንደ እግዚአብሔር ቃል በእግዚአብሔር ላይ ከፍ ያለ የስጋ ለባሽ ሀሳብ ሁሉ ይፈርሳል። የፈረሰውን ያመጣችሁ እኛ ያፈረስነውን ይኸው እኮ ብላችሁ አትምጡ። አፍርሰነዋል እኮ በቃ ልክ ዱቄት አድርገነው እኛ ከእንትን ጀርባ ጥለነዋል እኮ የጣልነውን ከሆነ ከፍርስራሽ ቦታ ምናምን ነገር የወደቀውን አግኝታችሁ እየሳባችሁ እያመጣችሁ ምናምን ነገር አይገርማችሁም? ይኸው አትበሉ፣ እዚህ የመጣችሁ አትበሉ። በቃ የከሸፈ ምናምን ነገር ነውና ስለምንም ቢነሳ ስለዚህ ስለ ግብረ ሰዶማዊም ጉዳይ ቢነሳ እኛን እንጨው ነው ያለው እኛን አይሆንም ምናምን ብለን ፕላስ ደግሞ ስለዚህ ጉዳይ ሰው ሲያወራ ቢያንስ አንዳንድ ጊዜ ኢትዮጵያዊነታችሁም ትንሽ ይግዛችሁ። ኢትዮጵያዊ ስነ ልቦና ያላችሁ ሰዎች ካላችሁ የትኛውም የቤተ እምነት ተከታይ እንኳን ቢሆን በዚህ ጉዳይ ላይ ሁላችንም አንድ የሚያደርገን ጉዳይ ነው ይታወቃልና በዚህ ልክ እንደዚህ ከባድ ነው። ብቻ አፍ ሲከፈታ የሚባለው እና እንደዛ አይነት ነገር ነው አብዛኛው ጊዜ የሚታየው ብዬ ነው የማስበው። ሰው አንዳንድ ጊዜ በቃ ይሄ መሪር ሀቅ ሲነገር ላለመቀበል የሚታትሩ ሰዎች አሉ። በቃ እውነቱ ይሄ ነዋ። ወደ እግዚአብሔር መንግስት የሚገባው በዘመን አይደለም። ወደ እግዚአብሔር መንግስት የሚገባው በቅርብ ሰው አይደለም። ወደ እግዚአብሔር መንግስት የሚገባው በታዋቂ ምናምን ነገር ፖፑላር መሆን አይደለም። በቃ ወደ እግዚአብሔር መንግስት የሚገባው በክርስቶስ ኢየሱስ በማመን ነው። አለቅ። በክርስቶስ ኢየሱስ አምነህ ካልዳንክ ወደ እግዚአብሔር መንግስት አትገባም። የምትገባው የት ነው? ሲኦል ነው የምትገባው። በልጁ የሚያምን አይፈረደበትም። በልጁ የማያምን ግን በአንዱ በእግዚአብሔር ስም ስላላመነ ተፈርዶበታል። መቼ? አሁን። ስለዚህ በዘመድ ምናምን በሆነ በታዋቂ ባሳቀኘ በብዙ ፊልም በሰራ ምናምን ነገር እንደዛ የሚባል ነገር የለምና እንዳልክ የተናገረው ሀቅ ነው። ከወንድሜ ጋር ነው የምቆመው። አዎ ኢየሱስን ሳታውቁ ኢየሱስን በኢየሱስ አምናችሁ ሳድኑ አትሞቱ። ከዚህ ውጭ ምን አለ እንዴ? ሊባል የሚገባው እግዚአብሔር ይመስገን። ዋው ይገርማል። በነገራችን ላይ ቪዲዮ ሰርቻለሁ። እኔ ቤትም ቅድም እያልኩ ነበረ። እንዳልክ የተናገረው እንዳልክ መናገር ስለቻለ ሳይሆን እግዚአብሔር አምላክ በእንዳልክ በኩል አልፎ ነው ወንጌል ሰዎች መስማት ያለባቸው ነገር እንዲሰሙ ጥሪ ያቀረበው ብዬ ነው የማምነው። ማለት የጻፈው ነገር በክርስቶስ ዳኑ ብሎ ስላለ መንፈስ ቅዱስ ነው ያስከትበው ብዬ ነው የማስበው። ይሄ ነገር ጩኸት ምናምን ብጥብጥ እንደዚህ ምናምን የፈጠረው በቃ ስራ እየሰራ እንደሆነ ይታወቃል። ውጪስ የተነገረው ከእግዚአብሔር የተሰማ መልእክት ነው ብዬም ስለማመን ነው። በነገራችን ላይ አለቅ እና ይሄ መንጨርጨር ምናምን ነገር የሆነ ነገር ብቻ እንትን ማለት አሁን ነው ላይክ። ለማንኛውም ግን ከኛ ወንጌላውያን አማኞች ቤት ውስጥ ምንም የተደበቀ የሆነ ነገር ያለ ምናምን ነገር አምታችሁ የምታሳዩት ጉድ የምትሉ ነገር የለም። እኛ ቤት ይኸው ጉድ ብለን ጉዱን ላለማሳይተን ጉድ አድርገነዋል። ጉድ አድርገነዋል እና ተው ዳር ያዙ። ሲጀመር እኔ ያኔም ቢሆን ሀቅ ሳወራ ደስ አላለኝም፣ ግን ያው ይሁን። ነገ ደግሞ አጥማቂና ተጠማቂ ማን ነው እንዴት ነው የሚለውን ነገር ደግሞ በርዕሰ ጉዳይ ይዤ እገባለሁ። ከዚያ ደግሞ እናወራበታለን። አም ሶሪ። በእርግጥ ወንድሞቼ ናቸው እኔን የከለከሉኝ። በተለይ እኔ ወንድሞቼ ናቸው የተጫኑኝ። ባይ ዘ ወይ ወንድሞቼ ኖ ቤካ ምናምን ብሎ ተጭኖኝ ነው። እኔ ከወንድሞች ትእዛዝ ወይም የሆነ ነገር ስለማልወጣ የወንድሞቼን ቃል ሰምቼ ዝም ያልኩት አንገቴን ደፍቼ ምናምን እንጂ በጣም ብዙ የምናነሳቸው ጉዳዮች አሉ። እኔ አንድ ሰው ደፍሮ ኢየሱስን ከተሳደበ፣ በነገራችን ላይ ደፍሮ ኢየሱስን ከተሳደበ፣ ኢየሱስ ላይ አፉን ካላቀቀ እኔ ማንንም ሰው ላለመሳደብ አይችልም ብዬ ነው የማስበው። ወንጌል ማለት ጉድ ኒውስ ነው። እሱም በስጋ ከዳዊት ዘር ስለተወለደ ይኸው እንደ ቅዱሳን መንፈስ ሙታን በኃይል ስለተነሳው
የእግዚአብሔር ስለሆነ ስለ ክርስቶስ ኢየሱስ ነው የሚለው። በቃ አለቀ። ስለዚህ ወንጌልን የሰደበ ሰው ኢየሱስን የሰደበ ሰው ነገ ተነገ ወዲያ ምናምን ነገር ምንም ነገር ባይል ነው የሚገርመኝ እና ኖዊት ሁሉም ሲያውቃሉ ቢታወቅ ነገር ነው። ግንስ እኔ አም ሶሪ በጣም ስራዬ ነው የማድርገው አጥማቂም ተጠማቂም ማድረግ ጨምሬ ማለት ነውና ወንድሞች እህቶቻችን እዚህ ያላችሁ ልባችሁ አይውረድ። እሺ እኔ የምላችሁ ልባችሁ አይውረድ። ምንም ነገር እንዳትሉ። በቃ ላይክ እንዴት ለምን ከኤኬ ምናምን አትበሉ። በቃ this is ሊሆን የሆነ ነገር ነው የሆነውና ሰው እናንተ ራሳችሁ ምናምን ነገር እንትን ኪፕ አፕ አድርጉ። ፕላስ ደግሞ ወንድምነት ተባረክ። ሌሎቻችሁ ወንድሞቻችን አላችሁ በተለይ ማለት ተከሻችሁን አስፍሳችሁ ምናምን ነገር የሄዳችሁበት ርቀቶች የሚያስመሰግን ነው። እግዚአብሔር አምላክ ይባርካችሁ። የክርስቶስ ማይንድ ወይም የክራይስት ማይንድ እንዳላችሁ አንዱ መታያ ነው ብዬ ነው የማምነው። ለማንኛውም እንዳልክ ወንድማችን በርታ። ያልከው ነገር ትክክል ነው። አንተ ሳትሆን የተናገርከው በአንተ ውስጥ ያለው የእግዚአብሔር መንፈስ ነው። መልዕክቱን ተቀብለናል፣ እናስተጋባለን። ወንድሞች ኦርቶዶክሳውያን እዚህ ካላችሁ ሙስሊሞች በጌታ ያላመናችሁ አሁንም በእግዚአብሔር ቁጣ ስር አላችሁ። ኦኬ በልጁ የሚያምን ነው የሚለው አለቀ። ወልድ ያለው ህይወት አለው፣ ወልድ የሌለው ህይወት የለው ነው። በቃ አለቀ። እዚህ በክርስቶስ አምናችሁ ፈጥናችሁ ካልዳናችሁ በስተቀር ከሞታችሁ እንትናዬ በእንትን ቀን ተወለደ እንትና እንትን እንደዚህ ያደረገ ዲግሪ ሁለተኛ ሶስተኛ አራተኛ ያደረገ ከዚያ ደግሞ ሞተ ተቀበረ ሞተ ነው የሚባለው። በቃ አለቀ። ኖረ ሞተ ነው። ስለዚህ ኖረ ሳይሆን ክርስቶስን በህይወቱ አክብሮ አረፈ አንቀላፋ መባል ከፈለጋችሁ ዘላለማችሁን አሁን ነው ማስተካከል የምትችሉት። መቼ? በህይወት እስካላችሁ ጊዜ ብቻ ነው። ህይወታችሁ ነፍሳችሁ ከስጋችሁ በተለቀቀ ጊዜ መዳረሻችሁን እናንተ በምድር እያላችሁ የወሰናችሁት ነገር ነው ሊያገኛችሁ የሚችለውና ሞተ ተቀበረ ኖረ ሞተ ከመባል በጌታ አምኖ ዳነ፣ ደግሞ በህይወቱ ጌታን አከበረ፣ አንቀላፋ ለመባል በጌታ አምናችሁ ዳኑ። እንዳልክዬ በርታ አባኮ ተባርኮ ወዳቸዋል። ለማንኛውም እኔ ልተኛ በቃ ደህና ሁኑ። እሺ ቴንክ ዩ ወንድምነት ተባረክ ቤካ። እሺ ጸጋ ይብዛላችሁ። ቤኪ መቀጠል ይችላል። ወየ ቤካ ቤኪ እኔማ እየሳኩ ነበር። እኛ አጥበን አስጠን አደባባይ ያወጣነውን ቪዲዮ ዮኒ ሲያሳየው በጣም ነው በሳቅ ነው የሞትኩትና ሲያሳይ የነበረው ቪዲዮዎች እኛ የሰራነው ቪዲዮ ተቃውመን ይሄ ነገር እኛን አይወክልም በቃ ከኛ ውስጥ የሌላ ነገር ነው ብለን የሰራነው ቪዲዮ ነው እያሳየ የነበረውና በሳቅ ነው የሞትኩት። እና ጉድ ነው የሚለው ነገር ጉድ እኛ ቤት ያው በእኛ ቤት ያለው እኛ ራሳችን ሰርተን የምናወጣው ነገር ነው። እሱ ግድ አይሰጥም። ግን አሁን ለእርሚ በቃ እንደዛ አይነት ነገር ቦታ አትሄድ። ጠዋትም ነገር ያለው እርሚ ላንተ እኛ አንተን ተከትለን ማንገባበት ቦታ የለም። በቃ ለኛ የሚጠቅመው ነገር ስለምታደርገን ነው አንተን ተከትለን የምንሄደው። እንደዛ አይነት ቦታ አለመሄድ ያስፈልጋል። በቃ አትሄድ። ስለዚህ ከዛሬ ጀምሮ ዮኒ ጋር አሁን የምትሄዱበት ሰዎች በቃ ወንጌል አማኞች አይደላችሁ። ጴንጤነን ብላችሁ እዛ ቤት የምትሄዱት ነገር ፍላጋ ነው እንጂ ለሌላ ነገር አይደለም። የሚሰራበት ነገር ካለም እንሰራለን። እርሚ ማስተማር ካለበትም በቃ ቤትን ከፍተ ወንድሞች አሉ እነ ዳኒ እነ ብሩኬ እነሱ ጋር አብራችሁ እየሰራችሁ ያላችሁ ነገር በጣም ትክክል ቆንጆ ስራ ነው እየሰራ እና ከእንደዚህ አይነት ከፖለቲከኛ ጋር መዋልም አያስፈልግም። ወንጌልና ፖለቲካ አብሮ አይሄድም። በቃ ራሳችሁን መቆጠብ ነው ያለባችሁ ከእንደዚህ አይነት ሰዎች። ፖለቲካና ወንጌሉን አብሮ ማስኬድ ስለማይቻል ፖለቲካ አንድ አጀንዳ ነው እና ወንጌል ደግሞ የሰው ህይወት ነው። ህይወት ይዛችሁ ነው ያላችሁትና ሰው ወደ ብርሃን እንዲመጣ የሚታረጉት ነገር ጥሩ ነው። እንደዚህ አይነት ቦታ ባትገቡ ነው የሚሻለው። ዮኒ የሚሰራው ነገር ያው እናውቃለን ድሮ በቃ እንቀን መተው ነው የሱን ነገር እና ከዚህ በኋላ እኛ እንደዚህ ጴንጤ እንደዚህ ነው ግብረ ሰዶማውያን ናቸው ምናምን የሚባል ምንም አይደንቅም። እንቃወማለን እንደዚህ አይነት ነገር እና እርሚዬ ቀጥል። ጌታ ይባርክ፣ አብዝቶ ይባርክ፣ ዘመን ይባረክ። የሚያሳዩ ቪዲዮዎችን ደግሞ በእኛ ፔጅ ያለው ነው። እኔ ራሴ ነኝ የላኩት ያንን ቪዲዮ
እንቃወማለን እኮ ትላንት የተናገርከውን ነገር እንቃወማለን። አንተ ምን እያልክ ነው ብዬ ነው የላኩት። ጠዋት የላኩትን ቪዲዮ ነው አሁን እያሳየ የነበረው። ስለዚህ እኛን አይመለከትም። ሐሰተኛ ነቢያቶችን በሐሰተኛ ነቢያቶች ዙሪያ እንቃወማለን። በጌታ ትምህርት ላይ ጨምሮ የሚመጡትን ይሄው ኤርሚ በአደባባይ ሲቃወም አይተናል። በቃ ምንድነው አዲስ ነገር እኮ የሚመጣ ነገር የለም። ስለዚህ ምንም የሚገርም ነገር አይደለም ይሄ እየተደረገ ያለው። እንዴ ሲጀመር ያስጠመቀችውስ የት እንዴ ሰው እንዴት አያችሁ? በቃ ክርስትና ወደ አዲስ ህይወት ከመጣችሁ እንዳልኩን ተከታተሉ። እንዳልክ መሬት ላይ ያለው ህይወት በጣም ከባድ ህይወት ነው እየኖረ ያለው። በቃ እንደሱ ነው መሆን ያለባችሁ። ከሌላ ቤተ እምነት ከመጣችሁ እዚህ ሚዲያ ላይ አትምጡ። በቃ ራሳችሁን ግዙና ትምህርት ነው የሚያስፈልገው፣ ወንጌል ያስፈልጋል። እንዴ እንዳልኩ እኮ እየተማረ ነው፣ ስማር ነው ይሄን ለውጥ እያሳያለው። በአንድ መስመር ጽሁፍ ይሄን ሁሉ ጫጫታ ካመጣው እኮ ነገ መጥቶ ቢያስተምረን እኮ በጣም እንትን ነው። ስለዚህ ከእንዳልክ ተማሩ። በቃ ወንድማችን በጣም በርታ። አሁንም ቢሆን ወንጌል ምንድነው? ኢየሱስን ሳታውቁ አትሙቱ ነው። በቃ የሁላችንም አጀንዳ ይሄ ነው። እና ኤርሚ 24 ሰዓት እዚህ ጋር የሚውሉት ለምንድን ነው እንዴ? ክርስቶስን ለማሳወቅ አይደል? ላላወቁት በቃ ይሄ ነው አጀንዳው። ስለዚህ ይሄን አጀንዳ በማድረግ እንዳልክ በተናገረው ነገር ላይ ምንም እንዴ የግል ጸብ ካለው በግል አድርገው እንጂ አሁን እንዳልክ የተናገረው ነገር ልክ አይደለም ብለ ማውራት ብቃትም ሞራልም የለም። ዮኒ ማኛ ምንም ሞራል የለም እንዴ ምንም። አሁን ወይ ጆባት ይሆናል እንጂ ምንድነው አሁን? ኤኒዌይስ ትካትሉበት። ከዚህ በኋላ እግር ነው የሚከታተለው። ቅድም ሲያወራ ምንድነው ያለው? ሰይጣንም ይድናል አለ። ስለዚህ እንደዚህ አይነት ነገር ባንከተለው ይሻላል። በተለይ እና ኤርሚ እንደዚህ አይነት ቦታ አትጉ። በቃ አያስፈልግም፣ መሄድ አያስፈልግም እንደዚህ አይነት ቦታ። አመሰግናለሁ። እሺ ቴንክ ዩ ቤኪ፣ ተባረኩ፣ ተገዛለ። እሺ አቢኬ ያ እኔ ያው ምክንያቱም እሱ ክርስትናን አምኖ ጌታን ተቀብሎ አይደለም። ምክንያቱም እናውቀዋለን። ግን ደግሞ ኢየሱስ ክርስቶስ እኔ አቁምና ይቅር በላቸው ስለሚል እኛ ክርስቲያኖች 10 ጊዜም አጠፋው ብሎ ሲመለስ በፍቅር ነው ክርስቲያን የሚቀበለው። ያ የክርስቲያን ባህሪ ስለሆነ ነው። ነገር ግን እሱ ደግሞ ታይሚንግ እየጠበቀ በርጥባን የሚኖር ሰው ነው። ሲጀመር ምንም ዕውቀት የለውም። መጽሐፍ ቅዱስ እኮ በጣም በጣም ጥልቅ ነው። በጣም በመገዛት ራስን በማዋረድ ነው እንጂ ከፍ እኔ በአንድ ጊዜ ፓስተር ነኝ አይነት ጨዋታ የሚጫወት በጣም አውቃለሁ የሚል እኔ ሁሉም ነገር ላይ እኔ ብቻ የሚል አይነት እንትን ያለው ሰው ነው። እርግጠኛ ነኝ እኔ ታያላችሁ አሁን ወደፊት ጾታውን ይቀይራል። ለገንዘብ ብሎ እሱ የማይሄድበት ቦታ የለም። ስራ የለው፣ ሬኖ ነው የሚኖረው ኔቫዳ ቁጭ ብሎ ነው ካያችሁ፣ ሌሊት ማታ ጌም የሚጫወት እሱ። እንዴት ሚስጥር አውቃለሁ ምንም። ምክንያቱም ቴንሽን ነው የሚፈልገው። እንደዚህ አይነት ሰዎች ምንም እንትን አለመስጠት ነው። ጌታ ይርዳው። ቢደን ለራሱ ነው፣ ባይደን ለራሱ ነው። አንድ ሰው እኮ እሱ ነው ነፍሱ የሚጠየቀው። አንድ ጊዜ ሞት ከዚያ ፍርድ የሚጠብቀው እሱ ነው። ግን ቢደን ደግሞ እግዚአብሔር ዓላማው ስለሆነ ሰዎች እንዲድኑ ነው ክርስቶስም የመጣው። ስለዚህ እኔ እሱን በጣም ከዚህ በኋላም አይደለም መጥቶም እንዴት እንደፈጠነ አያው ነበረ ፍጥነቱና ክርስቲያናዊም አይደለም። ዝቅ ከናንተ ከፍ ማለት ቢፈልግ ዝቅ ይበል ይላል። እሱ ዝቅታ አይፈልግም፣ ከፍታውን ነው የሚፈልገው። ትኩረት ይፈልጋል። ክርስትና ደግሞ እንደዚህ አይደለም። ክርስትና ዝቅ በማለት ነው፣ ቃሉን በመማር በመስማት። እሱ እስኪ መቼ ነው የሚሰማው? ጌም እየተጫወተ እዚህ ጋር ቃል ይካፈላል። ጠዋት የሆነ ነገር ታይሚንግ ነው፣ በቃ ታይሚንግ የጠበቀ አሁን አንድ ነገር በቃ ወይ እንዳልክ እንደዚህ ያለ ምናምን ብሎ ሌላ ሚስጥር አወጣው ብሎ ደግሞ እዛ ጋር አሁን የጥምቀት ስለሆነ እዚህ ጋር ደግሞ ክርስቲያኑን ኦርቶዶክሱን መያዝ ይፈልጋል።
እና እነሱም ማንም ሰው የእውነት እሱን ንቀውታል። እኛም መናቅ አለብን። ለቢድን ለራሱ ነው፣ ባይድን ለራሱ ነው። እና እግዚአብሔር ይርዳው። እኛ ምክንያቱም እኛ ፈራጅ አይደለንም፣ አንፈርድም። ግን እኛ ደግሞ ዲያብሎስን ስራ አንስትም፣ እንቃወማለን። እኛ ውስጥ መጥቶ እንደገና ደግሞ በሰሜን አሜሪካ ያለው ክርስቲያን ህብረት አለ አይደል? አንዳንዴ ክርስትናችንንም በዚህ ደረጃ እየነቀፈ ሲሄድ የሰሜን አሜሪካ የክርስቲያኖች ህብረት አለ፣ ትልቅ እንትን አለ አይደል? በአሁኑ ሰዓት ደግሞ የትራምፕ አስተዳደር ብዙ ስራዎችን እየሰራ ነው። እንደዚህ እንኳን አልፈልግም የሚባልበት ዘመን ማለት ነው። ስለዚህ ያንንም ነገር ትኩረት ቢሰጠው እየተሳደበ እየቀጠለ የሚሄድበት ዘመን መሆን የለበትም። አንዳንድ ነገሮችን ማየት አለብን። ብዙ መረጃዎች አሉ፣ ብዙ ነገሮች አሉት። ብዙ ነገር ሲል የነበረ ብዙ ራሱ ላይ ነው ገመድ የሚጠመጥመው እና ያንንም ኤርሚ ዶክተር ሻውልም አለ ብዙ ሰዎች አሉና አንዳንዴ እምነታችን እየተሰደበ ብቻ ምንቀጥልበት ሳይሆን ህግም ሊያስተካክል የሚችልበትን መንገድ ብናስብ ጥሩ ነው። ይሄን ለማለት ነው። ቴንክ ዩ። ተባረኩ። ቴንክ ዩ ወንድሜ አብኬም ተባረክ፣ ጸጋ ይብዛልህ። ኦኬ እሺ፣ እውነት ነው። አይ እንግዲህ እንዳልኳችሁ ነው። ግለሰባዊ የሆነ ነገር ላይ እኔም በግሌ ሲናገሩ ሰዎች ታገሳለሁ። እግዚአብሔርም ቃል እንደዛ ነው የሚናገረው። እንታገሳለን። እናንተም እንደዚሁ ማለት ነው እህቶችና ወንድሞች። የክርስቶስን ቤተክርስቲያንንም ጭምር ያላግባብ እኮ ብሌም እኮ ተደርገናል። እስከዛሬ ድረስ ተዋሽቶብናል። ስለ ወንጌል ብዙ ተብለናል። ቅድም እንዳልነው ከድመት ስጋ ማቁረብ የተለያየ ነገር ያደርጋሉ፣ እንደዚህና እንደዛ ያደርጋሉ ብሎ የሚለው ነገር እንኳን አንድ ግለሰብ አይደለም ቤተክርስቲያን እንኳን እንደ ተቋም በየአውደ ምሕረቷ ላይ የቆሙ ሰዎች እኔ እንኳን ወደ ጌታ በመጣሁበት በዚህ 27 ዓመታት ውስጥ አይደለም ወደ ጌታም ሳልመጣ በፊት ብዙ እኮ ተዋሽቶብናል። ያኔ እኔ ወደ ጌታ ሳልመጣ በፊት ብዙ ተዋሽቶባችኋል። የወንጌል አማኞች በጌታ የምትቀድሙኝ ወንድሞች ማለት ነው። ብዙ እኮ ተዋሽቷል። ለምን ተዋሸብን ብለንም አንልም። ስለ ወንጌል ነው የሆነው። ደስ ይለናል። ስማችሁን በከንቱ ሲያጠፉ ስለ ስሜ ሲነቅፏችሁ ደስ ይበላችሁ ብሏል። ኦኬ፣ በዚያን ቀን ሐሴት አድርጉ ብሎናል። ሐሴት እናደርጋለን አሁንም ማለት ነው። ኦኬ፣ አሁን የሶሻል ሚዲያ ዘመን ነውና ሰው ሁሉ የሚሰማው ነገር እውነት ነውና እኔ አሁን ለዮኒ የሚመልስለት ለዮናስ የሚመልስለት ምንድነው? ትናንትና ሄዶ ወደ እነሱ ጋር የሆነ አንዳች ነገር ያገኘው ሚስጥራቸው አለ ብለው እንዳይሉ አንዳንድ ሞኞች፣ እንዳይሉ አንዳንድ አላዋቂዎች የሆኑ ሰዎች ዮኒ ማኛ መጥቶ ሲጀምር በቸርቻችን አልገባም። ይህንን እውነት ነገር እወቁ። የአንድም ቤተክርስቲያን አባል አይደለም። 4 ነጥብ። እንደዚህ ነው። በ12 ቁጥር መስማር መትቼ መዘጋለ ማለት ነው። የአንድም ቤተክርስቲያን አባል አይደለም። እየሰማችሁ ነው ወገኖች? አዎ። ዶክተር ቶሎሳ ቸርች ላይ አትላንታ ሄዶ እዛ መድረክ ላይ ታየ ማለት የዛ ቤተክርስቲያን አባል ነው ማለት አይደለም። ልብ በሉ። ፓስተር አላዛር ይባቤ መሰረታዊ ክርስትና ትምህርት እንዲያስተምረው ነግሬዋለሁ። የተወሰኑ ሳምንታት አስተምሮታል። ብርቱካን አግለብልባ አጠመቀችው፣ አልያዘችው። በቤተ ክርስቲያን ሁን ብዬ ነግሬዋለሁ። ኦኬ፣ እሱ መጥቶ ትናንትና እኛ ጋር የሚያወጣው አንዳች ሚስጥር የለም ነው ብዬምለው። ላውጣ ብዬ ብል 27 ዓመት እንደቆየ ሰው ላውጣ ብዬ ብል እማወጣው አለ። የማላወጣው የእግዚአብሔር ሕዝብ የኔ ሕዝብ ነው። ቤተ ክርስቲያን የክርስቶስ ናት። አየ ሚስጥርን መጠበቅ ማለብኝ ጉዳይ ላይ ሚስጥርን ጠብቃለሁ፣ የግለሰብንም የቤተ ክርስቲያንንም ማለት ነው። ይሄ ማለት ግን ኤርሚያስ ጠብቆ የሚያኖርላት የቤተ ክርስቲያን ሚስጥር ኤርሚያስ የሚናገርባት የምትዋረድ የኢትዮጵያ ወንጌላውያን ወይ ደግሞ የዓለም አቀፍ ወንጌላውያን አብያተ ክርስቲያናት የለም። በኤርሚያስ ድጋፍ የቆመ የጴንጤ ቸርች የለም። 4 ነጥብ። እንኳን በዮኒ ማኛ ባንተም ባንቺም ቢሆን ልካችንን ልናውቅ ይገባል። ወንድሞች እናቶቼ፣ ህዝቡ የማን ነው? በደም የተገዛ ህዝብ ነው። እግዚአብሔር ከዓለም ርኩሰት ከጥፋት ያዳነው ህዝብ ነው። ህዝቤ ርስቴ ብሎ የጠራው ህዝብ ነው። ብራዘር፣
እኔ መጥቼ በእኔ ንግግር የሚፈራርስ የጴንጤ ቸርች የለም። በእኔም ንግግር የሚገነባ የጴንጤ ቸርች የለም። ጌታ በሰጠኝ ጸጋ እገነባለሁ እንጂ ማለት ነው። ኦኬ፣ ልብ በሉ፣ ልብ በል። ሰዎች እንዲድኑ ከዳኑም በኋላ መታገስ ስላለብን አንዳንድ ሰዎች እዚህ አሁን ስሜታዊ ሆነህ ቸኩለህ ትዕግስት አብዝተህ እህቴ የተሰጠኝ ጸጋ ለአዳዲስ ነፍሳት ለአዳዲስ ሰዎች ወደ ጌታ ለሚመጡ ሰዎች አንቺ ቸኩለሽ የራስ ጉዳይ ብለሽ እንደምታወጪው አይደለም። እኔ እታገሳለሁ ለጌታ የሚጠቅም ሰው ከሆነ ብሎ በሚል ማለት ነው እታገሳለሁ። ጌታ ምን ይሄን ትዕግስት ያበዛልኝ? ጌታ ምን ይሄን ትዕግስት ያበዛልኝ? እታገሰዋለሁ ማለት ነው። ለጌታ የሚጠቅም ሰው ከሆነ እንታገሰዋለን። በመቆየቱ ወደ መብሰል የሚመጣ ከሆነ ዝም ብለህ ስለተቀመጥክ አትበስልም። ወደ ቸርች ገብተህ ከተማርክ በእግዚአብሔር ቃል እውቀት እየበሰልክ እየተማርክ ትመጣለህ ማለት ነው። ማን በረከት እቤት ግባና አልቅሳ። እዚህ ለምን የለቅሶ ኢሞጂ ትጠቀማለህ? እቤት ገብተህ አልቅስ። ራስህ እንዴ እዚህ የለቅሶ ኢሞጂ አትጠቀም እንጂ። ልብ በሉ። ስለዚህ ኦኬ የኔ ትዕግስት የወንጌላውያን አማኞችን አሰድቦ ከሆነ ህዝቤ ይቅርታ፣ በእውነት ይቅርታ። ትናንትና እሱ ጋር የገባሁትኝ የወንጌል አማኞች ላይ ትክክል ያልሆነ ነገር ሲናገር በመረጃ አምጣ ብየው ነው። የተጻፈው ጽሁፍ ይሄናል እንዳልክ የጻፈው ጽሁፍ ይሄንን ያክል ያዙ ይልቀቁ የሚያብል የተላጠ ኮሪንቲ ሊያስጨብጠው እስኪችል ድረስ አይኑን አፍጥጦ ጥርሱን አግጥጦ እንደሚያወራ ደም ስገባ እንደ ጎማን የተነፈሰው መረጃ አምጣ ብዬ ስለው የለው በስሜት በሙቀት ቪወር ስታጣ የሚያይ ስታጣ የሚያው ሲቀንስ ነው የጮሁ። አጭርና ግልጽ። ይህንን ፊቴን እያየ ራሱ አወራዋለሁ። የሚያይ ሲቀንስ ቪወር ሲቀንስ ኦኬ። በባለፈው ላይ ኦርቶዶክሳውያን ሲሳደብ ፒቲሽን አስፈረሙበት ሊያዘጉበት ማለት ነው። ኦኬ እዛ ህዝቡ በጣም እንደተቆጣበት ስለሚያውቅ አሁን ደግሞ ወደዚህ መጣ ማለት ባይዘው። ዛሬ እንደዚህ ከሆነ ልንገራችሁ። ባለፈው የሆኑ ሰዎች ተሰባስበው አንደኛው በመካከላቸው ቁጭ ብሎ በኃይለኛ አመታት ኤርሚያስን ሊመቱት ነው ብሎ ሲናገር እግዚአብሔር በህልም አሳየን ብዬ ስለናገር የነበረውን ህልም ታስታውሱታላችሁ? የምታስታውሱ 77 ቁጥር ጻፉ። ታስታውሱታላችሁ ወይ? 77 ቁጥር ጻፉ። ህልሙን የምታስታውሱ የነበራችሁ የሰማችሁ ማለት ነው። ኦኬ ያው አዎ፣ ለምንድነው መተማመን አለበት እዚህ ማለት ነው። ሰዎች ተሰብስበውብኝ እየመከሩ መካከላቸው አንደኛው ቁጭ ብሎ የሚያምኑም አሉ ማያምኑም አሉ አይደል ያልኳችሁ ወንድሞች እናቶች። መካከላቸው ቁጭ ብሎ አንደኛው ኤርሚያስን በኃይለኛ አመታት ሊመቱት ነው እያለ ሲል የነበረው ዮኒ ማኛ ነው። ህልሙን ነግሬያቸዋለሁ። ያኔ ያ ሰው ዮኒ ማኛ ነበር። ፊት ለፊት ላይ ቆሞ ሲያወራ የነበረው ማን ቁጭ ብሎ ሲያወራ የነበረው በህልም ነው ያየሁት። ይሄው ስንት ጊዜ ሆነ? ከ3 ሳምንት በፊት ነው የነገርኳችሁ አይደለ? ከ3 ሳምንት ከ4 ሳምንት በፊት። አዎ ብራዘር ስትወራጭልህ አምላኬ እግዚአብሔር ገና ስትሰበሰብ ምን እያቀድክ እንዳለህ የሰራዊት ጌታ እግዚአብሔር እንደዚህ ነው ገልጦ የሚነግረኝ። ያኔ አንዱ መካከላቸው ቁጭ ብሎ በኃይለኛ አመታት ሊመቱት ነው ኤርሚያስን ብሎ ሲል ሰማው። በህልም እግዚአብሔር አሳየን ብዬ ከነገርኳችሁ ወር ሆኖ አይደለ? ያ ሰው አንደኛው መካከል ላይ ቁጭ ብሎ ያልኳችሁ ዮኒ ማኛ ነው። አሁን ምንድነው እያደረገ ያለው? ኤርሚያስን ለማስመታት ማለት ነው። ጽኑ ግንብ በጠላቴ ፊት ዙሪያዬን የከበበኝ የእሳት ቅጥር የሆነ የመንፈስ ቅዱስ ኃይል እንዳለ አላወቅም። ሚስጥራቸው ሌሎችም አሉ፣ በአማኞችም የሆኑ አሉ። ስም እጠራለሁ በኋላ ጊዜው ሲደርስ ማለት ነው። አስቀድሜ ግን ነግራቸዋለሁ። ቴንኪው መንፈስ ቅዱስ። በጉልበቴ ተደፍቼ እንደዚህ አመሰግናለሁ በአደባባይ። ሚስጥርን የምትገልጥ የዳንኤል አምላክ
የአመፀኞችን አመፃቸውን ክፋታቸውን ሁሉ አስቀድመ ስለምታሳየኝ ጌታዬ ኢየሱስ በልቤም በጉልበቴም ተንበርክኬ ይኸው ለሕዝብህ አስቀድሜ የነገርከኝን ሕልም ተናግሬ ሰዎቹን አልነግራችሁም፣ ግን እንደዚህ ተሰብስበውብኛል ጸልዩ እኛም ጸልያለን ብዬ በነገርኳቸው ዛሬ ልንገራችሁ። ማዕከላቸው ቁጭ ብሎ በኃይለኛው ሊመቱት ነው እያለ ሲናገር የሰማሁት ሰው ዮኒ ማኛ ይባላል። ታንክ ዩ ሎርድ። ሌሎችም አብረው የተሰለፉ እዚህ ዛሬ ወንድሞች ብለው የሚሉኝ እህቶች ብለው የሚሉኝ አሉ። ግን አልኩ ጽኑ ግንብ በጠላቴ ፊት እንዳለ ንጉሥ ዳዊት ማለት ነው። ኦኬ ብርቱ አምባ የእግዚአብሔር ልጅ ኢየሱስ ስላለኝ አትችሉኝ። ማስላለኝ ያልኩ ኢየሱስ ስላለኝ አትችሉኝም። ጴንጤን ኢየሱስ ስላለው አትችለውም። በእውቀት አትችለውም። የምችለው በስም ማጥፋት በስድብ ነው። በቃ እሱን ደግሞ ቡና እየጠጣ እናያለን። ወይ ዛሬ ምን ነካው የሰው ምን ነካት እቺ ሴትዮ እያለን ማለት ነው። ምን ነካው ዛሬ ደግሞ ተነስቶበታል ማለት ነው እያለን ቡና እየጠጣን ፈንዲሻችን እየበላን እናያለን ማለት ነው። በቃ እና ከደበረ ንግግር ዝጋው ማን ዝጊው ያን ሞባይል ዛጋ ያለው ዝጊው ብለን እንደዛ እያዘጋን እንደዚህ እንሰማለን ማለት ነው። ምክንያቱም ስድብና ወሬ ስለሆነ ማለት በመረጃ ግን እስከሆነ ያው ወንድሞቼ እናቶቼ ኦኬ አሉ እህቶች ወንድሞች እዚህ እኔ ገስት ላይ መጣ ስለተንጠለጠልክ እማምናችሁ እንዳይመስላችሁ። ብዙዎቻችሁ መሰሪ የሆነ ልብ አላችሁ። ብዙዎቻችሁ እኮ ነው ብየምለው የአባቶች አምላክ አሳይቶኛል። እንኳን አይደለም አንተነትን አይደለም የለበስከው ልብስ ጭምር ሳይቀር ሁሉ ነው ያሳየኝ። ተሰብስባችኋል አይደል? ጉም በንፋስ እንደሚበተን ንብ ማር እንደሚከበቡኝ በእግዚአብሔር ስም አሸነፍኳቸው ብሎ እንዳለ የብላቴናው የዳዊት አምላክ ይበተናል አልኩ። ከዙሪያዬ እሳት ጨራሮን እንደሚያቃጥል ጉባኤያችሁ እንደዛ ነው እየተቃጠለ አመድ ቡናኝን ተሸከመዛው ትቀራለህ ማለት ነው። ምንም አታመጡ። ትናንትና እህቶች ወንድሞች ብዬ ስላችሁ የነበራችሁ ሁሉ አይቻችኋለሁ። ጉባኤያቸው ውስጥ አሳይቶኛል። የዳንኤል አምላክ እማመልከው ኢየሱስ ክርስቶስ ሕያውን ጌታ ነው። እሱ ደግሞ ውስጤ ያለ ውስጤ ያልኩ እዚህ ጋር አፌ እያወራ ካንተ ጋር ውስጤ ያወራኛል። ኦኬ አለ በወንጌል አማኞች ወንድሞቼና እህቶቼ ውስጥ ይሄ መንፈስ ሕያው ጌታ ይሰራል። ዛሬ ትዶልታላችሁ አይደል? የሚያምኑት ከማያምኑት ጋር ተሰልፈው አይደል ያልኳችሁ? ኢየሱስ አባቴ፣ ኢየሱስ ንጉሴ በግሬ እኮ ቆሜ አይደለም ባናቴ ተዘቅዝቄ የዘመኔ ቁጥር እስኪያልቅ ድረስ ባመልክህ ባገለግልህ አንተ እኮ የኔ ጌታ ነህ። አንተ እኮ የኔ አባት ነህ። ወጥመድ የቱ ጋር እንደሸመቁብኝ ቀድመህ ትነግረኛለህ። በወጥመዳቸው ውስጥ እንዳልገባ በመረባቸው እንዳልያዝ እኔም ብቻ አይደለም በስም የጠራውን ሕዝቤ ነው ብለህ ያልከውን እህቶቼና ወንድሞቼን ታመላክታለህ። ሊገሉን ወጥመድ ያዘጋጁ፣ ሊነክሱን ጥርሳቸውን ያገጠጡ፣ ለጥርሳቸው ንክሻ አሳልፈ ማትሰጠን ከቀስት ያመልጡ ዘንድ ለሚፈሩህ ምልክትን እየሰጠህ ሕዝብህን እስራኤልን በምድረ በዳ የመራህ ይህንን ታናሽ ብላቴናም ትመራዋለህ። እህቶቼና ወንድሞቼንም መርታቸዋል። ኢየሱስ የኔ አባቴ ነህ። በዚህ ትውልድ መካከል መመኪያዬ ነህ። አይ እኔ ስላላችሁ እንኳን አይደለም እህቶችና ወንድሞች፣ ይሄ ጌታ አለ ብላችሁ ኮሜንት ስለጻፋችሁ አይደለም እንዴ። መኖሩማ በደንብ እኮ የተረጋገጠ ነው። እታለምዬ ግን ለምን እንደዚህ አላችሁ ብያለሁ። ልክ ነው። አለ እኮ ነው ብዬምልህ ብራዘር። ጫት ቅሜ በሚርቃና ማወራ እንዳይመስል፣ ጴንጤ ጫት ቅሞ በሚርቃና የሚያወራ እንዳይመስል።
አየ ቁጭ ብሎ ሲያወራ የነበረው ሰው እሱ ነበር። ዱለታ ለማለት ነው። ከነማ ጋር እንደሆነ ጊዜው ስላልሆነ ነው። እራሳቸው አሁን ጉባኤው ሲሰበሰብ ነግራቸዋለሁ። ሲጠራሩ ማለት ነው። በድን ባለበት አሞሮች በዛ ይሰበሰባሉ ብሎ ይላል። እና ኤርሚያስን ልትበሉት ነው? አትችሉም። ይኸውልህ አትችሉም። ከሰል ሲሆኑ ጭምር ሁሉ ነው ያሳየኝ። አትችሉም አልኩ። ኢየሱስ የኔ አባት፣ ኢየሱስ የኔ አባት እኮ ነው ብዬምር። ኢየሱስ የኔ አባት፣ የህይወቴ የቤቴ ንጉሥ ኢየሱስ የኔ አባት። ኦ ጌታዬ፣ ኦ ጌታዬ፣ አመድ ስትሆኑ ነው ያሳየኝ። ፍጻሜን ሁሉ ጭምር የምነግርህ የአምላክ የእግዚአብሔር መንፈስ እንዳለበት ሰውን የምነግርህ አመድ ፍጻሜያችሁ ሁሉ ጭምር ማለት ነው። መሰብሰባችሁ ብቻ አይደለም አላችሁ። ትናንት ወንድሞች እህቶች ብዬ የጠራችሁ እናንተም የጠራችሁኝ ከጉባኤያቸው አብራችሁ ተባባሪዎች ሆናችሁ ያየኋችሁ የኔን ፍጻሜ አንተ አታባላሸውም። እንዳገለግለው ብዙ ወራቶች፣ ብዙ ዓመታት፣ ብዙ ሌሊቶችን ውጣና ስበክ ብሎ ያለኝ ጌታ በማንም ተራ ዱርዬ እጅማ እንድወድቅ አያረገኝም። የክብር ሞት ነው ከሞትኩም የምሞተው። በማንም ተራ ዱርዬ ሴት እንድሞት አያረገኝም። አጠገቤ የነበሩ ሰዎች ሁሉ ጭምር ሳይቀር ተሰብሰቡ፣ እኔ ግን በእግዚአብሔር ስም አሸነፍኳቸው ይላል። አንድ ጉልበት አለኝ ለጌታዬ ለኢየሱስ ክርስቶስ የምንበረከክለት፣ ከልብ ቅንነት እማነባው እንባ አለ። በመንገድህ እግዚአብሔር በቤትህ የቤት ሥራ ሰጥቶህ ትዕቢተኞችን በልባቸው ሐሳብ በትኗቸዋል እንዳለች የጌታዬ እናት ማርያም እዛው ጉባኤህን ይበትነዋል። ያው እንደም አንዳንድ ጊዜ ጌታ የሚናገርህን አትናገር ያሉ ሰዎች ነበሩ። እንዴ በደንብ ነው የምናገረው። እኔ እግዚአብሔር ሲናገረኝ የምናገር ሰው ነኝ ብራዘርዬ። ትንቢት ሲያናገረኝ እናገራለሁ። ራእይ ሲሰጠኝ እናገራለሁ። ህልም ሲነሰጠኝ እሰጣለሁ፣ እናገራለሁ። የእግዚአብሔር ሕዝብ አስቀድሞ እንዲጠነቀቅ ነው። ተጠንቀቁ ብያችሁ ነበር አይደል? አዎ። አሁንም ገና ነው፣ ልብ በሉ። እዚሁ ስራችን ያሉ ልናገር እንደ ብያለሁ። ውስጤስ በሚከለክለኝ ሳይላ ዝም እላለሁ። ውስጤ ሲፈቅድልኝ እናገራለሁ። በውስጤ የአምላክ መንፈስ ስላለ ማለት ነው። አዎ የኔ አባት ኢየሱስ የኔ አባት በአንተ ምክር መራኝ፣ ከክብርም ጋር ተቀበልከኝ እንደባለህ ባሪያ ዳዊት። አዎ በአንተ ምክር ትመራኛለህ። አዎ ይሄ ነው የጴንጤዎች አምላክ። ይሄ ነው የሕያው አምላክ እግዚአብሔር። ይሄ ነው አስቀድሞ የሚናገር። ይሄ ነው በባለፈው ሳምንቶታችሁ ላይ ከወር በፊት ስንጸልይበት የነበረ ከበባ አለ ብያችሁ ነበር አይደል? ከበባ አለ። ተሰብስበዋል። ዙሪያ ሆነው ተሰብስበው ይዶልታሉ። አንተ ትዶልታለህ አይደል? ተሰብስበዋል። እና መካከላቸው ያለው ሰው አንደኛው ኤርምያስን በኃይለኛ ሊመቱት ነው ብሎ ይል የነበረው ሰው መካከላቸው ቁጭ ብሏል ብያልኩ። የሰራዊት ጌታ ቅዱስ እግዚአብሔር ልጅ ኢየሱስ ያሳየኝ የነገርኳችሁ ያ ሰው ዮኒ ማኛ ነበር። መካከላቸው ቁጭ ብለው በኃይለኛ ሊመቱት ነው ይላል። ከማያምኑ ሰዎችም የሚያምኑ ሰዎችም አብረው ተሰብስበው ማለት ነው። ይህንን የዛሬ ወር ነው አይደል? ወር ሆኖ አይደል ወገኖች? ታስታውሳላችሁ? ወር ሆኖ አይደል? አሁን ዮኒ ማኛ ኤርምያስን መጥቶ እሱ ቪውን ለመጨመር አይደል? እንደ ዮኒ ማኛ 40 ተሰብሰቡ፣ ፍጻሜያችሁ ከሰል ትሆናላችሁ አልኩ። ስላሳየኝ እንደ እግዚአብሔር ሰው ተናግሬያለሁ፣ እናገራለሁ። ስብሰባችሁን ብቻ አይደለም ፍጻሜያችሁንም ጭምር ነው ያሳየኝ። ወር ሆኖ አይደል ወገኖች? እናንተ ምስክሮች ናቸው። አሁን እዚች ቤት ላይ አሁን የገባሁበት ክላስ ውስጥ ሆኜ ነበር። የዛን ጊዜ ጸለይ ነው። ገስት ላይ ያላችሁ ህሊና የታስታውሻለሽ? ራሄል ወር ሆነ ኤርሚ ወር አልሞላም ሊሆን አካባቢ ይመስለኛል። ወር አካባቢ ወደ 4 ሳምንት ማለት እሙቲ ታስታውሻለሽ? ወር አካባቢ ሊሞላ። አዎ በደንብ አስታውሳለሁ ኤርሚ። አዎ
አልሞላም ወይ ሊሞላ 4 ምናምን ቀኑን አላስታውስም። አልሞላም ኤርሚዬ አስታውሳለሁ። ግን ማምጣት እንችላለን ለምስክርነት እንዲሆንም ሪከርዱን ፈልጉት ፕሊዝ ፈልጉት። እኔም ካለ እሱ ላይ እዚህ ላይ ዘግቼ ነው የማየው ያልኳችሁ። የሚያምኑ ወንድሞቼ አጠገቤ ያሉ ሁሉ ዮኒ ማኛ ብቻ አይደለም ሌሎችም አሉ። ዮኒ ማኛ ሆነ ራሱ ስለገለጠው እሱ ነበር መካከላቸው ቁጭ ብሎ ሲያወራ የነበረው። በህልም ነው የማያቸው። ሌሎችም አሉ እህቶቼ ብዬ የምጠራቸው የነበሩ ወንድሞች ብዬ ስጠራቸው የነበሩ። ወር ሞላው። ኦኬ ታዩ ጄሪዬ በቃ ወር ብቻ ወይ ሞልቶታል ወይ ገና ሊሞላው ነው። ይኸው አሁን የተቀመጥኩባት ክላስ ውስጥ ሆኜ ነው የማወራው። እና ኦኬ እሺ 4 ሳምንት ያው ወር አካባቢ ታገየ በቃ ችግር የለም ተውት። ብቻ ከ3 ሳምንት በላይ ነው ጸለየና። እንደውም ታስታውሱ ከሆነ መዝሙር ከፍቼ ጸለይኩና ምንም አልሰበኩም ጸለየን ጨረስን። ኦኬ ቪዲዮን ፈልጉት ቤካ ሌሎችም ሙቲ ሌሎች ቪዲዮ ፈልጉት አለ የተፖሰተ አለ እንፈልጋለን ኤርሚዬ ፕሊዝ። እና ምን አልኩ በዛን ጊዜ ላይ ጌታን የተናገረ ልብ በሉ ያለ አላወቅከውም ኤርሚያስ ማለት ማልኮት እንደመጣው የላከኝ ሰማያትና ምድርን የፈጠረ አምላክ እንደላከኝ አላወቅም አይደል? ችግር የለውም ልታደርጉ የምትፈልጉትን ነገር ሁሉ አድርጉ። ዮኒ ማኛም ሁን ማናችሁም ጅማሬያችሁን የሰራዊት ጌታ እግዚአብሔር ምን እንዳሰባችሁ ከ1 ወር በፊት ነው ጌታ ያሳየኝ። ይኸው የእግዚአብሔር ሕዝብ እዚህ ያለ ለእያንዳንዱ ያኔ ነግሬያለሁ። እነሱ ምስክሮች ናቸው። ትናንትና ጀመረው እራሱ ነው ሲናገር የሰማሁት በህልም ውስጥ ማለት ነው። ኤርሚያስን በኃይለኛ አመታት ሊመቱት ነው ብሎ ይላል ራሱ አብሮ ቁጭ ብሎ ዮኒ ማኛ ማለት ነው። ኦኬ አሁን ምንድን ነው የበደልኩት እኔ ዮኒ ማኛም በግል ምንም? እሱስ በግል ምንድን ነው የበደለኝ? ምንም። ምንድን ነው የፈለገው? ኤርሚያስን መጥቶ የጠፋበትን ፎሎወር ቪዮር መመለስ ማለት ነው። ኦኬ ከተመለሰልህ ጥሩ ምታ። ስትመታ ግን በውሸት ነው። በእውነት ግን እፊቴ አትቆምም። በጽድቅ ግን እፊቴ አትቆምም። የኔኑ ቪዲዮ እያሳየ ነው የጴንጤን ሚስጥር ገለጥኩ ብሎ የሚለው የኔኑ ቪዲዮ እያሳየ እኔ የተናገርኩትን ቪዲዮ ከዛሬ 8 9 7 6 ዓመት በፊት እየተናገርኩበት የነበረው ኦኬ። እሺ ኤርሚያስ የተናገረውን ቪዲዮ እያመጡ እያሳዩ ነው የጴንጤ ሚስጥር ገለጥኩ ተብሎ የሚባለው። ዮኒ ማኛ መጥቶ የሚገልጠው የጴንጤ ሚስጥር የለም። በንፉቅቃችሁ ሂዱ የሚገልጠው የጴንጤ ሚስጥር የለም። ኦኬ ለምን? እኛ አስቀድመን ተናግረንበታል። ወንድሞቼ እና እህቶቼ አስቀድመው ተናግረውበታል። ዮኒ ማኛ ተናግሮ የሚፈርስ የጴንጤ ቸርች የለም። ኤርሚያስ ተናግሮ የሚፈርስ የጴንጤ ቸርች የለም። ዮኒ ማኛ ተናግሮ የሚገነባ የጴንጤ ቸርች የለም። ዮኒ ጌታን አመነ መጣ። ቤተ ክርስቲያን እንኳን አጥቢያ ቤተ ክርስቲያን እንኳን የለውም እስካሁኗ ሰዓት ድረስ እስከማውቀው የለውም። ወደ ቤተ ክርስቲያን ገብቶ እንዲማር እኔም ነግሬው መክሬው ነበር። ፓስተር አላዛር ይባቤ ጥቂት ጊዜያቶች እንዳስተማረው አውቃለሁ። እሱም በትህትና እንደተማረ አውቃለሁ። እኔ ስለ ህሊና መሰክረው እኔ ዝም ብሎ እንትን ቀሞ እንደመረቀነ ሰው ዝም ብዬ አልጮህም። ከጮኩም በእግዚአብሔር መንፈስ በእግዚአብሔር ቃል እውነትን ስናገር ነው። ልብ በሉ ኦኬ። ፓስተር አላዛር ይባቤ እንዳስተማረው ያው ምስክር አገልጋይ አለ። እሱም በቅንነት ተምሯል፣ የእውነት ተምሯል። መጽሐፍ ቅዱስንም አነባለሁ ብሎ ነበር። የአዲስ ኪዳን መጽሐፍትንም አንቦ እንደጨረሰ ይህንን አውቃለሁ ስለነገረ ማለት ነው። ለእኔም ለእናንተም ጭምር ማለት ነው። በቃ በሰላም ነበር የነበር ነው። የሞቱ ሰዎች ጌታ ከሌላቸው እናትህ ይሁን ወንድምህ፣ አባት ይሁን እናትህ፣ አክስቴ ላይ የኤርሚያስ ላይ ማንም ሲኦል ነው የሚገቡት። 4 ነጥብ። የኔን አባት ሞት ተናግሬያለሁ። በርቀት እያለሁ ነው የቀበርኩት ፋዘርን። ስለ ጌታ ነግሬያለሁ ሳይሞት በፊት። ይወስን አይወስን አላውቅም። ከወሰነ ገነት አገኘዋለሁ፣ ካልወሰነስ ሲኦል ነው። የማ የኤርሚያስ አባት ማን ያለው? ኢየሱስ የሌለው ፍጻሜው የእሳት ባህር ነው። አይ ልጅየው ሰባኪ ነው ብሎ እግዚአብሔር አንጠልጥሎ የሚያስገባበት መንግስት የለውም። ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለውም። የኔን አባት እኮ ነው የማወራ። አይተንፍሶ አበበን ማለት ነው። የወንዶች ወንድ ነበረ በምድር ኦኬ። ግን ምን ያደርጋል? ኢየሱስን ነግሬዋለሁ።
አባዬ ብዬ ማለት ነው እንዲወስን ነግሬዋለሁ። ሳንገናኝ በሩቅ አገር ሳለሁ ነፍሱ ከስጋው ተለየ። እናስ የጠጣሁት ወንጌል የተቀበልኩት ወንጌል ኤርምያስ አባት ጋር ሲደርስ የሚጥመለመል ወንጌል አይደለም። ኢየሱስ የህይወቱ አዳኝና ጌታ አድርጎ ስላልተቀበለ ምን ወስኖ እንደሞተ አላውቅም። ወንጌሉ ግን ነግሬዋለሁ። ልጄ እናንተ ሮብና አርብ ከምትበሉት ውጭ እኮ ሌላው ነገራችሁ እውነት ነው ብሎኝ እንዳለኝ አውቃለሁ። ቴፕ ገዝቼ ገጠር ካሴት ገዝቼ መጽሐፍ ቅዱስ ገዝቼ እንደሰጠሁት ሁሉ ነግሬያቸዋለሁ። አጎቴ በቅርብ ነው የሞተው፣ ቄስ ነው። ኦኬ መምሬ ገስጥ አበበ ይባላል። አንተ ጀግና ጀሬ ብለህ ስላልክ እንደፎከርክ እንዳይመስል ብራዘርዬ፣ እኔ በዛ አልመካም። ከፈለክ ግን በሱ ጉዳይ ከፈለክ ሄደህ ማናገር ትችላለህ። የሚያናግሩ አሉ ማለት ነው። የሚያናግሩ ከፈለክ በዛ መንገድ ከፈለክ ማለት ነው። ግን እሱን ተው፣ አሁን እሱ አይጠቅመኝም። ቄሱ ሞተ። ከመሞቱ በፊት የመቀበሪያ ገንዘብ ላክልኝ አለኝ። ላኩለት። አጎቴ ልጄ ተመልሰህ አብረን ቀድሰን እንድሞት ነው የምፈልገው ብሎ አለኝ። እንዳታስበው አጎቴ ያልኩት፣ እንዳታስበው። ወደ ጨለማ ነው የምመለሰው፣ ወደ ሞት ነው የምመለሰው። እና ህልም አየሁ። ዛሬ እንደ አዲስ አይደለም የምነግራችሁ። ህልም አየሁ ብሎ አለኝ አጎቴ ብዬ የነገርኳችሁን የሰማችሁ ሰዎች 77 ቁጥር ጻፉልኝ። ህልም አየሁ አለኝ። ምን ህልም አየህ አልኩት። ነጭ ልብስ የለበሰ ሰው ፊቱን የማላየው የኦርቶዶክስ ቄስ ነው። ልብ በል፣ የደብር አለቃ የነበረ ሰው ማለት ነው። here for you guys ህልም አየሁ አለኝ። ምን አየህ? ነጭ ልብስ የለበሰ ሰው በእግዚአብሔርም እመኑ በእኔም ደግሞ እመኑ እያለ ለእኔ ሲናገረኝ አየሁ አለ። አጎቴ ይሄ እኮ በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 1 ላይ ነው ያለው። ይህን ቃል ታስታውሰዋለህ አልኩት። ዮሐንስ 14 አለኝ። አዎ ወንጌሉ ላይ እኮ አለ አልኩት። ሳስታውሰው አዎ አለ። እና ይሄ ነጭ ልብስ የለበሰው ሰው የኔ አጎት የአባቴ ታላቅ ወንድም መምሬ ገስጤ አበበ ነው ይሄንን ያየው ማለት ነው። ኦኬ እንዴት ተረዳው? ይሄ ነጭ ልብስ የለበሰው ማን ነው ብለህ ትላለህ? ከዚህ በፊት አይተዋል በልም ብዬ አይቼው አላውቅም ማለት ፊቱ ብርሃን ነው፣ ነጭ ልብስ ግን የለበሰ ሰው ነው አለኝ። ማን ነው? በእኔም እመኑ በእግዚአብሔርም እመኑ አለኝ አለኝ። እሷን ወደ እውነተኛው ቦታ ሄዳል። ምን ትጨምርለታለህ ለእኔ አጎት? ምን ትቀንሰለታለህ ለእኔ አጎት? የኦርቶዶክስ ቤተክርስቲያን ቄስ ነው ይሄ ሰው። ጴንጤ ሆኖ አይደለም የሞተው። እግዚአብሔር በሕልም ይናገራል። አዎ ተናገር እውነቱን። በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በሕልም በራእይ ለሰዎች ይናገራል ይላል። ሰዎች ግን አያስተውሉም ይላል። አስተዋልከው አጎቴ ያልኩት ምን እያለ ነው? ይህ ነጭ ልብስ የለበሰ ሰው ለመቀበሪያ ገንዘብ ላክልኝ ብሎ እኮ ገንዘብ ልኬለት እኮ ነው ይህንን ህልም የነገረኝ። ምን ይመስላል አልኩት። እኔ አላቅም አለኝ። የእግዚአብሔር መልአክ ይሁን ወይስ ራሱ ጌታ ይሆን ይህን የተናገረህ? ምክንያቱም መጽሐፍ ቅዱስ ጠቅሶ ነው የነገረው። በሕልም ሲቀድስ የነበረ የኤርምያስ አጎት አብሬ የቀደስኩኝ አጎቴ ህልም ሲያይ ሊሞት 1 ሳምንት ሲቀረው በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ የሚል ነጭ ልብስ የለበሰ ሰው በሌሊት በሕልም ተናገረኝ አለ። ኦኬ ወስነህ አጎቴ ሙት አልኩት። እንደውም ታስታውሱ ከሆነ ልጄ ሆይ እንደዚህ ሆኜ መቀበሪያ ታሳጣኛለህ ብሎ ሲል ከብቶች ስጠብቅበት የነበረው ግራር ስር ተቀበር፣ እኔ የትኛውም ሀገር ላይ ልሁን ነፍሴ ከሥጋዬ ከተለየች አስቀድሜ ለቤተሰቤ ተናግሬ በምሞትበት ሰዓት ላይ መጥቼ ስርህ እቀበራለሁ፣ በትንሣኤ ቀን ምድር በሰነድ ታስረክባለች፣ ጌታን አምነህ ሙት አልኩት። በዚህ መካከል ስልኩ ተቋረጠ። ቻርጀር አልቆ ገጠር ስለነበረ እንደዛው እንደተቋረጠ ሳላገኘው አጎቴ ላላገኘው ይህንን ዓለም ለቆ ሄደ። ወስኖ ጌታን ካልተቀበለ በስተቀር መምሬ ገስጥ አበበ ሲኦል ነው የሚገባው። ለምን? የእግዚአብሔር ልጅ ኢየሱስን አልተቀበለም። ያንተ ወንድም፣ ያንቺ እናት፣ ያንተ አጎት
የአንተ ቤተሰብ ታዋቂ አርቲስት፣ የመንግስት ባለስልጣን፣ ቦርጫም ሰው፣ ሀብታም ይሁን የዚህ ዓለም ገንዘብ ያለው የተማረ ይሁን ከኦሮሞ ብሔረሰብ የወጣ ከአማራን የመጣው አይሄኛው ከትግሬ ነው፣ እነዚህ ያስፈራሉ፣ እነዚህ አያስፈሩም፣ ከአይሁድ ይምጣ ከግሪክ ይምጣ ባሪያ ይሁን ጨዋ ይሁን አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል በተባለው በአምላካዊ ቃል መሰረት ካላመንክ እግዚአብሔር ልጁን የዓለም መድኃኒት እንዲሆን ወደዚህ ዓለም ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው፣ ለማያምኑስ ግን በእግዚአብሔር ፍርድ ስር ለዘላለም ተጥለው ድቅድቅ ጨለማ የእሳት ባህር ተዘጋጅቶልሃል። ስማቸው በሕይወት መጽሐፍ በተጻፉት ውስጥ ብቻ ያሉ በራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ይታይልሃል። የአንቺ እናት ቤተሰቧ ይታይልሻል በሕይወት መጽሐፍ ላይ ስሟ። ይህንን እውነት ለማንም ብዬ ለኤርምያስ አባት ሲባል ለኤርምያስ አጎት ሲባል የሚሻር አይደለም። ለአንተ ወንድም፣ ለአንቺ እህት፣ ለአንተ አጎት፣ ለአንተ እናት፣ ለአንተ አያት ዘርህ ለሙሉ በሙሉ እንደ ዘንጋዳ ጉድጓድ ለምን ጉድጓድ ውስጥ ብትገባና ብትሞት አይ ቤተሰቡ በአንድ ቀን ያለቀው ብሎ እግዚአብሔር ማስተባበያ አያደርግልህም። ልጁን በመስቀል ላይ ሞት አሳልፎ ሊሞት የማይገባውን አባ ስለምን ታውከኝ ብሎ እስኪለው ድረስ የሞት ጣር ሲጥር እኔ እናንተን ሊያድን ልጁን እስከ መስጠት ድረስ ወዷል። ለአንድ ልጁ ሳይራራ በመስቀል ላይ በኃጢአተኞች እጅ እንዲገደል ቅዱስ እግዚአብሔር አብ ያደረገው ራስን እያከከ ያንተን አጎት እሱን ሳያምን ሞቶ መንግሥተ ሰማያት ላይ ያስገባልህ አይደለም። ተወራጩ አልኩ። ብፁዕ አቡነ ማትያስ ቢሆኑ፣ ሐጂ ሙፍቲ ቢሆኑ፣ ፓስተር ቢሆን፣ አርቲስት ነጻነት ቢሆን፣ የትኞቹም ታዋቂዎች ቢሆኑ፣ ማይክል ጃክሰን ቢሆን፣ ዶናልድ ትራምፕ ቢሆን፣ የአረቡ ሼካ ኡስታዝ ቢሆን፣ የእስልምና ሃይማኖት ማናቸውም ቢሆኑ ልጁ አለህ፣ የዘላለም ሕይወት አለ። ልጁ የለህም፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ እቶን እሳት ባህር በ4 ነጥብ ይጥልሃል ቅዱስ እግዚአብሔር አብ። ለምን? የበቀል ቀን አዘጋጅቷልና። ይህንን እውነት ማንም ዲና አታደርገውም። ቤት ከፍተ እንደምትጮህ አይደለም። ያለህ ከኔ ጋር ያለው ቅዱስ መልአክ ራሱ ይመታሃል አልኩ። ይህንን የጽድቅ ቃል እቃወማለሁ ብለህ ብትል ይመታሃል። ጳውሎስ ሲሰብክ ሄሮድስን አብረው የነበሩ ሰዎች ይህስ የእግዚአብሔር ድምፅ ነው ብለው ሲሉ፣ ሄሮድስ ግን በዙፋን ላይ ተቀምጦ ሲንቅ የእግዚአብሔር መልአክ መታው ይላል። አታሳብብም አልኩ። አልማዝ ባለ ጭራ ነች፣ ጉንፋን ነው፣ ተስቦ ነው፣ ኮሮና ነው ብለህ ብትል በሞት አንዳንዶቻችሁን ያነሳችኋል እግዚአብሔር። ይህን የጽድቅ ቃል እቃወማለሁ ብለህ ብትል የኔ ቃል አይደለም የእግዚአብሔር ቃል ነው። ምን ብሏል ጌታ? በታላቁ ነቢይ በሙሴ በኩል ከወንድሞች መካከል እንዳንተ አይነት ነቢይ ያስነሳላቸዋለሁ፣ ቃሌም ባፉ አድርጋለሁ። እሱን የምትሰማ ነፍስ በሕይወት ትኖራለች ነው ያለው። እስላም ነህ? አዎ። ኢየሱስን ከሰማ በሕይወት ትኖራለህ፣ ካልሆነ ሲኦል ነው የምትገባው። ዘፋኝ ነህ? ኢየሱስን ከሰማ በሕይወት ትኖራለህ፣ ካልሆነ ሲኦል ነው የምትገባው። አርቲስት ነህ? ኢየሱስን ከሰማ በሕይወት ትኖራለህ፣ ካልሆነ ሲኦል ነህ። ሀብታም ነህ? አዎ። ኢየሱስን ከሰማው በሕይወት ትኖራለህ፣ ካልሆነ ልጁን የሚሰሙ በሕይወት ይኖራሉ። ካልሰማውስ ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር የምትወደው ወንድምህ ዘላለሙን ወደሚጠበስበት ውስጥ ሄዷል። በሕይወት ላሉት ንገራቸው። በሕይወት ላሉት አጭሩ ዘመን ሳያልቅ ንገሯቸው። የተደበሰበሰ የተሸቃቀጠ ወንጌል የለም። ኤርምያስ አበበ እባላለሁ። ኢየሱስ ወንጌል ስበክ ብሎ በዚህ ትውልድ መካከል ድምፅ ሰምቼ አይቼ ነው እንጂ የወጣሁትኝ። ኦኬ ብራዘር፣ ድምፅ ሰምቼ አይቼኝ አንዳችሁም ቀርባችሁ ዲና አታደርጉትም። ለዚህ ነው በ10 ዓመት ውስጥ ፊር አላችሁ እንጂ መጥቶ ማንም ዲና አታደርገው። ተናገሩ እውነቱን ብሎ ፔጅ ከፍቶ ዝም ብሎ መጮህ እንዳይመስልህ። ካሜራ ከፍቼ መጽሐፍት እያሳየው ገጽ ምዕራፍ ግዕዝ ከአማርኛ አንብቤ አንዳች ዲና አታደርጉትም። ይሄ እረኛ የጮኸውን ጩኸት ነው ጳጳሱና ሊቃውንቱን ሁሉ ጭምር የሌሎችም ወንድሞችን ተጨምሮ ስብሰባ ያስቀመጣቸው። እናስ መጽሐፍቶቻችን ጥራት ይጎላቸዋል ያሉ፣ እናስ እናርማለን አሉ፣ እናስ ገድለ መጥምቀ መለኮት ዮሐንስን ነቅለው ጣሉት፣ ሌሎቹንስ ነቅለው ይጥላሉ። እኔ ግን አስቀድሜ በእግዚአብሔር ቃል በእግዚአብሔር መንፈስ ጌታዬ ኢየሱስ ለዘላለም ስሙ ይባረክ ከትውልድ ልብ ውስጥ ታምረ ማርያም የተረሳ መጽሐፍት እንዲሆን እግዚአብሔር መንፈስ ቅዱስ ሥራ ላይ ነው ያለው። ሌሎቹ መጽሐፍት ሁሉ ጭምር ማለት ነው። ጥራት ይጎላቸዋል። የብፁዕነታቸው መልእክት ነው። ፓትርያርኩ ብፁዕ አቡነ ማትያስ ዮኒ ማኛ ሊያስቆመኝ እውነትህን ነው? ጴንጤ ተደራጅተህ ልታስቆመኝ እውነትህን ነው? ኢየሱስ አላከኝማ። ልትሳደብ ትችላለህ፣ መብት ነው። መርዝህን አስጠፋለሁ፣
ጭጭ ብዬ ከኔ አፍ የጽድቅን ቃል የእግዚአብሔርን ቃል ትሰማለህ። እንደ ሴት መሳደብ እሱን እኮ ትተን መጣን። መሳደብ ምናምን ነገር የሴት ነው የሚባለው ወንድሞች፣ ሴቶች ምናምን ነገር ተብሎ ይባላል በሀገራችን። ይቅርታ አድርጉልኝ እህቶች። ኦኬ አላወቅም ብራዘር፣ አላወቅም። በስጋ ስሜት ሰው 10 ዓመት ሙሉ ሶሻል ሚዲያ ላይ አይናገርም እንዴ? አታውቅም እንዴ? ወንድሜ ዮኒ ማኛ፣ እኔ ወንድሜ ብዬ ነው የምጠራህ። ኦኬ ወንድሜ ዮኒ ማኛ፣ ምን የጴንጤን ጉድ ዘረግፈዋለሁ ዘረዝረዋለሁ ብለህ አልክ። ስታሳይ የነበረውን ግን የኔም ቪዲዮ ነው። እኔ ከዛሬ 7 እና 8 ዓመት በፊት የተናገርኩትን ቪዲዮ እያመጣ ነው እንዴ? እኔ እናንተ የምንዘረግፈው የጴንጤ ጉድ የለም። በጣም ዮኒ ገለጠው ብለህ ሄደህ ከኛ ዌብሳይት ላይ ወንድሞች የላኩልን ቪዲዮ ነው ስታሳይ የነበረው በውስጥ መስመር። ኦልሬዲ የተነገረ ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የጻፈችበት መግለጫ የሰጠችበት እኛም የተነጋገርንበት ነው። ሉትራውያን ብለህ አልክ በአሜሪካ። ኦኬ ስንት ሉትራውያን ቸርች እንዳለ እንኳን አታውቃቸውም። ከዓለም አቀፉ ከየትኛው ጋር ግንኙነት እንዳለ፣ ስንቶቹ እንደሚቀበሉ ስንቶቹ እንደማይቀበሉ እንኳን አታውቅም። አምጣ ብዬ ብልህ ጆል ኦስቲን ነው ያመጣኸው። ጴንጤ ግን ግብረ ሰዶማዊ ነው እያልክ ትል ነበር። ግብረ ሰዶማውያን የሆኑ ሰዎች እኛ የሉም ማለት አሉ። እነሱ ግን ከኛ ጋር ህብረት አላቸው? የላቸውም። ኦኬ ከሐሰት አስተማሪዎች ጋር የለንም ህብረት። ጤናማ ህብረት የሚባለው አለ።